እንደ ዞን በተፈጥሮም ሆነ በሰው ሰራሽ የሚፈጠሩ አደጋዎችን በራስ አቅም ለመሸፈን ልዩ ትኩረት ተሰጥቶት እየተሰራ እንደሚገኝ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ገለጹ። ከተረጂነት ወደ ምርታማነት በሚል መሪ ቃል በዞኑ ሁሉም መዋቅሮች ከ670 ሺህ በላይ ሄክታር መሬት ለማልማት ታቅዶ እየተሰራ እንደሚገኝ የገለጹት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊው ዶክተር ዳንኤል ዳሌ ናቸው። በወላይታ ዞን ቦሎሶ ሶሬ ወረዳ በተፈጥሮና ሰው ሰራሽ የሚከሰቱ አደጋዎችን በራስ አቅም ለመሸፈን የሚያስችል ከ17 ሺህ ሄክታር በላይ ማሳን በዘር የመሸፈን ማስጀመሪያ መርሃ ግብር ተካሂዷል። ተካሊ ሰርቤሳ በዚህ ጉዳይ ላይ ተጨማሪውን ይዟል። በወላይታ ዞን ቦሎሶ ሶሬ ወረዳ ከተረጂነት ወደ ምርታማነት በሚል ህሳቤ በተፈጥሮና ሰው ሰራሽ ምክንያቶች የሚከሰቱ አደጋዎችን በራስ አቅም ለመሸፈን የሚያስችል ዘር የመዝራት ስራ ተከናውኗል። በማስጀመሪያ መርሃ ግብሩ ተገኝተው መልእክት ያስተላለፉት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም እንደ ዞን በተፈጥሮም ሆነ በሰው ሰራሽ የሚፈጠሩ አደጋዎችን በራስ አቅም በመሸፈን እርዳታን ከሚሹ ወገኖች ጎን ልንሆን ይገባል ብለዋል። ድህነት ማለት በጣም አሳፋሪ ነገር እንደሆነ ነው የሚታወቀው። ሰው የራሱን የቤተሰብን ምግብ ዋስትና ከማረጋገጥ አኳያ አንዳንድ አካባቢ ችግሮች አሉ። ይሄንን ችግር ለመሸፈን ደሃ የሆኑ ሰዎች ይሄ በዚህ አይነት ማሳ ላይ ታርሰው ምርት በአንድ መጋዘን ተሰብስቦ አቅም የሌላቸው ለመስራትም ለመንቀሳቀስም አቅም የሌላቸው ወገኖች አሉ። እነዚህን ወገኖች ለመርዳት ይሄ ብቻም ሳይሆን እንደ ዞን በርካታ ቦታዎች ላይ ከፍተኛ የሆነ ስራ እየተሰራ ነው ያለው። የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ እንደ ዞን ከተረጂነት ወደ ምርታማነት በሚል መሪ ቃል በዞኑ በሚገኙ ሁሉም መዋቅሮች ከ670 በላይ ሄክታር ለማልማት ታቅዶ እየተሰራ እንደሚገኝ ገልጸው በዘርፉ የሚሰሩ ተግባራት ተጠናክረው እንደሚቀጥሉ አረጋግጠዋል። ዛሬ ላይ እያየን እንደ ዞን ወደ 670 ሄክታር ነው ከተረጂነት ወደ ምርታማነት እናለማለን ብለን ያቀድነው። 490 ሄክታር የሚሆነው ማሳ ታርሷል። አንደኛው ይሄ በቦሎሶ ሶሬ ዛሬ እየተተገበረ ያለው ከ13 ሄክታር በላይ ማሳ ከተረጂነት ወደ ምርታማነት የሚያገለግል ነው። ስለዚህ በጥንቃቄ ይህንን አመርተን አጠራቅመን የተጎዱ ወገኖችን በራስ አቅም ለመርዳት ተብሎ እየተሰራ ያለ ስራ ነው። በመኸር የተመረቱ ምርቶች አሉ፣ እነሱንም እያጠራቀምን ነው። በልግ ላይ አሁን በብዛት ኪንዶ ኮይሻ ላይ፣ አባላባያ ላይ፣ ዱጉና ላይ፣ ኦፋ ላይ፣ ዳሞት ጋሌ ላይ፣ ዳሞት ፍላሳ ላይ በተመሳሳይ መልኩ እየታረሰ ያለበት ሁኔታ አለ። በዞኑ ግብርና መምሪያ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ ከግብርና ምርት በተጨማሪ ለድንገተኛ አደጋ መጠባበቂያ የሚሆን ጥሬ ገንዘብ እየተሰበሰበ መሆኑን ጠቁመዋል። ዞናችን ይህንን ችግር በራስ አቅም ለመመለስ ወይም ከተረጂነት ወደ ምርታማነት ለመሄድ በሁሉም መዋቅሩ በ16ቱም ወላይታ ዞን ባሉት ወረዳዎች ማሳ ዝግጅት በማድረግ ከማሳ ዝግጅት አልፎ በመጠባበቂያ ፈንድ ክስተቶች ሲከሰቱ በቶሎ ተደራሽ ለመሆን አካውንት ከብቶ የመጠባበቂያ አካውንት ከብቶ በዚህ ሰዓት ሁሉም ወረዳ አካውንት ከብቶ ብር እየሰበሰበ ያለበት ሁኔታ አለ። የተጀመረውን መልካም ተሞክሮ አጠናክሮ ለማስቀጠል የወረዳ አስተዳደሩ በቁርጠኝነት ይሰራልም ተብሏል። ሁሉም ቀበሌ ላይ በመሰረቱ የዚህ አይነት ስራ ተጠናክሮ ቀጥሏል። በዛሬው ዕለትም ከዚህ በፊትም የጀመርናቸው ቀበሌያት አሉ። እንዲሁም ይሄኛውንም ቢሆን በደንብ በሚገባ ምርቱ ሰብስበን አጠቃላይ ምርቱ ወደ አንድ ቋት ይሰበሰባል ወደ ጎተራ። ከዛ በኋላ ለዛ ደግሞ ለተጠቃሚዎች በሚገባ ለማድረስና ከመንግስት ጠባቂነት ተመጽዋችነት ለመውጣት የሚደረግ ጥረት ነው። ይሄ በወቅቶች መቀያየርም ይሁን በሌሎች ምክንያቶች የሚከሰቱ አደጋዎችን በራስ ለመመከት በአካባቢው ያሉ መልካም አጋጣሚዎችን በአግባቡ መጠቀም እንደሚያስፈልግም ተመላክቷል። በአፍሪካ ቀዳሚውን ስፍራ የሚይዘውን የግብርና ትራንስፎርሜሽን ዘርፍ በክልሉ ደረጃም በማሳደግ አርብቶ አደሩን ተጠቃሚ ለማድረግ ቅንጅታዊ ስራ ይጠይቃል አሉ የኃይለ ማርያምና ሮማን ፋውንዴሽን ዋና ስራ አስፈጻሚ ወይዘሮ ሮማን ተስፋይ። አርብቶ አደሩ ሀብቱ እንስሳቱ ስለሆነ የተጀመረውን ፕሮጀክት ለማስቀጠል
አስፈላጊውን ድጋፍና ክትትል ለማድረግ መዘጋጀታቸውን የገለጹት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሻ ቦምቤ ናቸው። በግብርና ትራንስፎርሜሽን፣ በምግብና ስነ ምግብ ዙሪያ ኃይለማርያምና ሮማን ፋውንዴሽን፣ ሉና ፒኤልሲና የደቡብ ኢትዮጵያ ክልል የሶስትዮሽ ውይይትና ትብብር መመስረቻ መድረክ በወላይታ ሶዶ ከተማ ተካሂዷል። ቤተልሔም አብርሃም ዝርዝር ይዛበታለች። የግብርና ትራንስፎርሜሽን የምግብና ስነ ምግብ ዙሪያ ኃይለማርያምና ሮማን ፋውንዴሽን ሉና ፒኤልሲና በደቡብ ኢትዮጵያ ክልል የሶስትዮሽ ውይይትና ትብብር መመስረቻ መድረክ ተካሂዷል። በግብርና ትራንስፎርሜሽን ዘርፍ አርብቶ አደሩን በምግብ ዋስትናና በዘመናዊ እርባታ ዘዴ ተጠቃሚ ለማድረግ ቅንጅታዊ ስራ እንደሚጠይቅ ኃይለማርያምና ሮማን ፋውንዴሽን ዋና ስራ አስፈጻሚ ወይዘሮ ሮማን ተስፋዬ ገልጸዋል። ግብርናውን የማዘመን ወይም ትራንስፎርም የማድረግ እና የምግብ ዋስትናን ለማረጋገጥ ያለመ ፕሮጀክት ነው። ይሄን ስንል የተቀዳሚ አላማችን የአርብቶ አደሩን ወይም አርሶ አደሩን ተጠቃሚ እንዲሆን ማድረግ ነውና የኑሮ ደረጃው እንዲሻሻል የተገደበ ገቢ ከሚያገኝበት የተሻለ የድካሙን ያክል የሚደክመውን ያክል ተጠቃሚ እንዲሆን ለማድረግ ያለመ ነው። በወጪ ንግድ ከእንስሳት ሀብት የሚገኘውን መገኘት ያለበትን ሀብት አገር እንድታገኝ በተለይ የውጭ ምንዛሪ እጅግ በጣም እጥረት ያለበት ጊዜ ጭምር ነው። ወደፊትም ያስፈልገናል እና ይህንን ገቢ እናገኛለን። ያንን አላማም ያሳካል። አርብቶ አደሩ አብቱ እንስሳቱ ስለሆነ የተጀመረውን ፕሮጀክት ለማስቀጠል የክልሉ መንግስት አስፈላጊውን ድጋፍና ክትትል ለማድረግ እየሰራ መሆኑን የገለጹት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ልዩ አማካሪ ዶክተር ቦሻ ቦምቤ ናቸው። የተሻለ እርባታ እንዲኖር ነው። የተሻለ እርባታ ካለ የተሻለ ምርት ይኖራል። የተሻለ ምርት ሲኖር ደግሞ የተሻለ የገበያ ትስስር ከተፈጠረ አልቲሜትሊ የአርብቶ አደሩ ከዚህ ማግኘት የሚገባውን ያክል በኢኮኖሚው ተጠቃሚ መሆን ይችላል። በሀገር ኢኮኖሚ ላይም የሚያመጣው ፋይዳ ቀላል አይደለም። ይህንን በዛ ልክ መውሰድ ይቻላል። በክልሉ የእንስሳትን ጤና በመጠበቅና አስፈላጊውን ክትባት በመስጠት አርብቶ አደሩ ከእንስሳት ሀብት ተጠቃሚ እንዲሆን ማድረግ እንደሚገባ የሉና ቄራዎች ግብረሰናይ ድርጅት ዋና ስራ አስፈጻሚ አቶ ተስፋ ልደታ ጎስ ጠቁመዋል። ብዙዎቹ አርብቶ አደሮች ከ100 በላይ ነው ፍየል ያላቸው፣ ከ40ና ከ50 በላይ ከብት አላቸው፣ በግም እንደዚሁ። እነዚህ በጣም ከፍተኛ ሪሶርስ ናቸው ፕሮፐርሊ ከተጠቀምንባቸው። ነገር ግን ወደ ጠቃሚ ነገር መቀየር መቻል አለብን። ያንን ለመቀየር ደግሞ መከተል ያለብን ፕሮሲጀሮች አሉ። ቀደም የተባሉት ስታንዳርድ ኦፕሬሽናል ፕሮሲጀርስ የአኒማል ሄልዝ ላይ የእንስሳ ጤና አጠባበቅ ላይ ስራዎች መሰራት አለባቸው እና እሱን ስራ በምንሰራበት ጊዜ ደግሞ ከትሪትመንት ይልቅ ፕሪቬንቲቭ ነገር ላይ ፎከስ ማድረግ አለብን። ፕሪቬንቲቭ ነገሮች ላይ ደግሞ ስንል ከቫክሲኔሽን ይጀምራል። ካደገ በኋላ መከተብና ገና ከሚወለድበት ጊዜ ጀምሮ ከትበን ማሳደግ ልዩነት አለው። የአርብቶ አደሩን ህይወት በግብርናው ዘርፍ ኢኮኖሚውን ለማሻሻል የአሰራር ሂደቱን ማዘመንና መደገፍ የተሻለ ለውጥ እንደሚያመጣ ባለድርሻ አካላት ገልጸዋል። ከዝርያ ማሻሻያ ጀምሮ ምርታማነትን ከማረጋገጥ ጀምሮ መከተል ያለባቸው ስትራቴጂዎች የአፕሮቹ በጣም በደንብ ከተሰራ ትልቅ ለውጥ ማምጣት እንችላለን። በእኛ በኩል እንደ ህብረት ስራ ያው አርብቶ አደር አካባቢ የመሰረታዊ ህብረት ስራ ማህበራት አሉ። ስለዚህ ማህበራትን የማደራጀት የማጠናከር ድጋፍና ክትትል ከማድረግ አኳያ እንደኛ ተቋም አስፈላጊውን ድጋፍ እናደርጋለን። በግብርናው መስክ ከእንስሳት በተለይ በተሻሻለ መንገድ የማደለብ እና ለተለያዩ የሀገር ውስጥና የውጭ ገበያ የማቅረብ እድሉ እንዳለው የማቅረብ ተሞክሮ እንዳለው አንድ ወቅት ላይ ለማየት ችያለሁኝ። በጣም ተስፋ የሚሰጥ ለሀገር ማለት ነው። ምርታማነትን ከመጨመር አንጻር፣ የገበያ ትስስርን ከመደገፍ አንጻር አርሶ አደሩ ከቁጥር አልፎ ኳሊቲ ላይ እንዲሰራ የሚደረጉ ነገሮች ምርትን ለመጨመር ብቻ ሳይሆን ምርታማነትን ከፍ ለማድረግ የከብት ቀንድ እየተቆጠረ ይሄን አልሽ ያለው ይሄን ያላለው የሚባለው እንትን አመለካከት በአንድ ጀንበር የሚቀየር እንዳልሆነ ይታወቃል። ባይዘው
በመጨረሻም የሶስትዮሽ ትብብር መመስረቻ መግባቢያ ሰነድ የፊርማ ስነ ስርዓት ተካሂዶ መድረኩ ተጠናቋል። በአካባቢያቸው ከተፈጠረላቸው የስራ ዕድል የተሻለ ገቢ ለማግኘት እየሰሩ እንደሚገኙ በካውኮይሻ ወረዳ የዋሙራ ማዘጋጃ ከተማ የስራ ዕድል ተጠቃሚ ወጣቶች ተናገሩ። በአንድ ቀን የዶሮ ጫጩት እርባታ ማህበር የተሰማሩት ወጣቶቹ አደራጅ መስሪያ ቤቱ በፈጠረላቸው የስራ ዕድል ዘርፍ የገበያ ትስስር እንዲያመቻችላቸው ጠይቀዋል። እንደ ወረዳው ወጣቶችን በስራ ዕድል ፈጠራ ተጠቃሚ ለማድረግ እየሰራ እንደሚገኝ የገለጸው የካውኮይሻ ወረዳ አስተዳደር በበኩሉ ለማህበራቱ አባላት የገበያ ትስስር ለመፍጠር ግብ ጥሎ እየሰራ እንደሚገኝ አመላክቷል። ዳግም ማዴቦ በዚህ ጉዳይ ላይ ዝርዝር ይዟል። በካውኮይሻ ወረዳ ዋሙራ ማዘጋጃ በ2015 ዓመተ ምህረት በኢንተርፕራይዝ ተደራጅተው ውጤታማ ለመሆን ዶሮን የማርባት ስራ ምርጫቸው ላደረጉት ሰላም አንድ ቀን የዶሮ ጫጩት እርባታ ማህበር አባላት በጊዜው ወደ ስራ የገቡበት ዓመት እንዳሰቡት ውጤታማ ላደረጋቸውም ነበር። በጊዜው የማህበሩ አባላት ውጤታማ ላለመሆናቸው መንስኤው ደግሞ የስራ ልምድ ማነስ፣ የገበያ ትስስርና ሌሎች ተያያዥ ችግሮች እንደሆኑ የማህበሩ አባላት ይናገራሉ። ስራውን ስንጀምር ልምድ ስላልነበረን ለማስቀጠል ተቸግረናል። ስልጠናም በሚገባ ስላልወሰድን ስራውን ለማስቀጠል ከብዶናል። በዚህ የተነሳ ስራውን ለማቋረጥም ተገደናል። ዶሮም የሚረከበን ሰው አጥተናል። የአካባቢው ሰዎችም ስራው እንደሚጠቅም አላሰቡም። ማዴ በዳን ቆፊ ቦኮና ኮይዶ 2015 ነበር የገባነው። ገብተን ስራ ጀምረን ስንሰራ የገበያ ችግር አጋጥሞናል። በጊዜ አለመውጣቱም ችግር አጋጥሞናል። በእንደዛ ምክንያት ትርፋማ አልሆነም። ዘንድሮ እንደ አዲስ ስልጠና ከወሰዱ በኋላ ዳግም ይህን ስራ ለመጀመር ከ1000 በላይ የዶሮ ጫጩቶችን የተረከቡት ሰላም የአንድ ቀን የዶሮ ጫጩት እርባታ ማህበር አባላት ለኪሳራ ከተዳረጉበት ያለፉት ዓመታት ዘንድሮ የተሻለ ትርፍ እንደሚያገኙ ተስፋ አድርገዋል። ነገር ግን ተስፋቸውን የሚሆነው ከመብራት ጋር ተያይዞ እያጋጠሟቸው ያሉ ችግሮች ሲቀረፉና አሁን ለሽያጭ የደረሱትን የዶሮ ጫጩቶች የሚረከቧቸውን አካል ወረዳ አስተዳደሩ ሲያመቻችላቸው እንደሆነ ይገልጻሉ። ይሄንን ካጣራን በኋላ ወደፊት ተጨማሪ የዶሮ ጫጩቶችን ተረክበን የተሻለ ገቢ ለማግኘት ተስፋ እናደርጋለን። ባለድርሻ አካሉ ያው እኛ በእነሱ ስር ስላለን የገበያ ትስስር ያው ከነሱ ጋር ስላለን እኛ አሁን ወጥ ነገር አይደለም በኢንተርፕራይዝ ስለተደራጀን ያው በእነሱ በኩል አሁን ገበያ በጣም ተሻሽሎልን በዚህ ይወጣልን። እንደ አካባቢው ውጤታማ ከሆኑ ማህበራት መካከል በግንባር ቀደም ተጠቃሽ የሆነውን ይህን ማህበር ይበልጥ ውጤታማ ለማድረግ ወረዳ አስተዳደሩ ከወዲሁ የገበያ ትስስርን የመፍጠር ስራ እየሰራው ነው ብለዋል። ሰፊ ዶሮዎች ይፈልጋሉ እንደኛ አካባቢ በሁሉም ቀበሌያት ላይ ለአብነት እነዚህ ከተረጂነት ወደ ምርታማነት በሰፍትነት የቆዩት ተመርቀው የወጡ ሰዎች አሉ። አሁን በእያንዳንዱ ሰው እስከ 5 ዶሮ የግድ ተገዝቶ ነው የሚሰጠው። ለዛ እንኳን ቢገዛ ከ4000 እና ከዛ በላይ ዶሮዎች ይፈልጋሉ ማለት ነው። ስለዚህ ከገበያ ትስስር አንፃር አሁን ባለው አሁን የማህበሩ ወደ 1000 ምናምን ነው። ስለዚህ ከነዚህ ማህበራት ጋር ተያይዞ በወረዳችን ደረጃ ለነሱ የገበያ ትስስር የመፍጠር ስራ በአግባቡ እየሰራን እንገኛለን። እንደ ወረዳው በከተማም ሆነ በገጠር ለወጣቱ የስራ ዕድልን የማመቻቸቱ ስራ ተጠናክሮ እንደሚቀጥልም ተመላክቷል። አሁን በዚህ በበልግ ወቅትም ማሳዎቻቸውን በማህበር ተደራጅተው ወደ ስራ ውስጥ እየገቡ ያሉ ወጣቶች አሉ። በዛው ልክ ቀጣይ ባሉ ስራዎችም የቀሩ ሙሉ በሙሉ ወደ ስራ ገብቷል። ችግሩ ተፈቷል አልቋል ማለት አይደለም። የወጣቶች ጥያቄ በጣም ሰፊ ነው። ስራ አጡም በዛው ልክ ቁጥሩ እየሰፋ ስለሆነ በዚህ ልክ ስራዎችን ለማስከድ እንደ ወረዳ መንግስትም የሚመለከተውን ጥረት እያደረገ እንገኛለን። በከተማም በገጠርም የተጀማመሩ ስራዎች አሉ፣ ጥሩ ስራዎች። ቀሪ ስራዎችም ያሉትን የማደራጀት ወደ ስራ የማሳማራት ስራ ያው በቀጣይነት እየተሰራ የሚቀጥል በመሆኑ ወጣቱም ደግሞ በዛው ልክ መንግስት ስራ ቅጥር ከመጠበቅ ወጥቶ አሁን ወደ
ማህበር መደራጀት ውስጥ እየገባ ያለው ሁኔታ ነው ያለው። የወጣቶችን የስራ ባህልና አመለካከት መቀየርና በቂ የክህሎት ስልጠና እንዲያገኙ ማድረግ ተቀዳሚ ተግባር ሊሆን ይገባል።